በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ እግዚአብሔር አምላክ የሚወዳችሁ እናንተም እርሱን እግዚአብሔርን የምትወዱት የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምንቆያችሁ መመስገን የባህሪ ገንዘቡ የሆነ ልዑል አምላካችን እግዚአብሔር በቸርነቱ በፍቅሩ ሁላችንንም ጠብቆ እስከዚህ ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንዲሁም ለእናታችን ለእመቤታችን ለቅድስት ድንግል ማርያም በተሰጣት ጸጋ ክብርና ምስጋና ይድረሳት። ለሌሎችም ቅዱሳን ሁሉ በተሰጣቸው ጸጋ መጠን ክብርና ምስጋና ይድረሳቸው። የልዑል እግዚአብሔር ቤተሰቦች እንደ እግዚአብሔር እንደ አምላካችን ቅዱስ ፈቃድ ዛሬ የምንመለከተው ድንግል ማርያም አታማልድም የሚል ትምህርት በመጽሐፍ ቅዱስ ውስጥ የሌለ ስለመሆኑና የእመቤታችን ቅድስት ድንግል ማርያምን እንዲሁም የሌሎችንም ቅዱሳን አማላጅነትን ወይም ማማለድን ለማመን ወይም ደግሞ ለመቀበል በቂ የሆነ የመጽሐፍ ቅዱስ ማስረጃ ያለ መሆኑን መጽሐፍ ቅዱስን መሰረት አድርገን እንመለከታለን። ለቅዱሳን ለአባቶቻችን የቃሉን ምስጢር የገለጸላቸው አምላካችን እግዚአብሔር ለእኛም የቃሉን ምስጢር ይገልጽልን ዘንድ ቅዱስ ፈቃዱ ይሁንልን። ድንግል ማርያም ታማልዳለች የሚለውን ለመረዳት በመጀመሪያ አማላጅ ማለት ምን ማለት ነው የሚለውንና ስለ አማላጅነት በመጽሐፍ ቅዱስ ውስጥ የተጻፉትን የመጽሐፍ ቅዱስ ማስረጃዎችን በሚገባ መመልከት አስፈላጊ ነው። አማላጅ ማለት ምን ማለት ነው የሚለው ስንመለከት አማላጅ ማለት እባክህን ብሎ ስለሌላው ወደ አምላክ ይቅርታን የሚለምን አንድን ነገር ከአምላክ ዘንድ ለምኖ የሚያሰጥ ስለሌላው የሚጸልይ የሌላውንም ሰው ልመና ይዞ በአምላክ ፊት የሚቀርብ ማለት መሆኑ ግልጽ ነው። ድንግል ማርያም አማላጅ ናት፣ ታማልዳለች ማለት እውነተኛ ፈራጅ ወደ ሆነው ወደ ልጇ ወደ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ምልጃን ታቀርባለች፣ ምሕረትን ይቅርታን ትለምናለች። እንዲሁም ከእርሱ ከክርስቶስ በተሰጣት የአማላጅነት ጸጋ በአማላጅነቷ በቃል ኪዳኗ ለሚያምኑ ሁሉ በረከተ ሥጋ በረከተ ነፍስን እያማለደች ታሰጣለች ማለትን ያስረዳል። አጠቃላይ የቅዱሳንን ምልጃን በተመለከተ መጽሐፍ ቅዱስ በሰፊው የሚያስተምረ ሲሆን ከዚሁ መካከል ጥቂቶችን እንመልከት። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 9 ቁጥር 14 ላይ ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ሲል እናገኛለን። ራሳቸው ስለ እናንተ ሲያማልዱ የሚለው ይህ ኃይለ ቃል ቅዱሳን ስለሌላው የሚማልዱ ምልጃን የሚያቀርቡ መሆናቸውን በግልጽ ይናገራል። ሐዋርያው ቅዱስ ጳውሎስ የምልጃን አስፈላጊነትና ምልጃ በእግዚአብሔር ፊት ደስ የሚያሰኝ መሆኑን ሲገልጥ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 ላይ ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ሲል እናገኛለን። ይህ ቃል ስለ ማማለድ የሚናገር ሲሆን በዚህ ቃል መሰረት ቅዱሳን ልመናና ጸሎትን ምልጃንም ምስጋናንም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ ያቀርባሉ ማለት ነው። ቅዱስ ያዕቆብም በመልእክቱ ምዕራፍ 5 ቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ሲል እናገኛለን። ይህ ቃል የሚነግረን ስለ ምልጃ ጸሎት አስፈላጊነትና ጥቅም ነው። እያንዳንዱ ስለሌላው ይጸልይ የሚለውን ቃል ስንመለከት አንዱ ስለ አንዱ የማልድለት ምልጃን ያቀርብለት ማለት መሆኑ ግልጽ ነው። በዚህ መሰረት ድንግል ማርያምና ሌሎችም ቅዱሳን ስለ እኛ የምልጃ ጸሎትን ያቀርባሉ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች በሚለው ቃል መሰረትም
ስለ ሌሎች የሚቀርብ የድንግል ማርያምና የሌሎችም ቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች። ከዚህ ከምልጃ አስፈላጊነት የተነሳ ቅዱሳን ስለኛ ይጸልዩልን ያማልዱን ዘንድ እጅግ አስፈላጊ ነው ማለት ነው። በመጽሐፍ ቅዱስ ውስጥ እንደምንመለከተው ምልጃ የሌለበት ክርስትና መጽሐፍ ቅዱስ ውስጥ የለም። በእውነተኛ የክርስትና እምነት ውስጥ አንዱ ለአንዱ ሊጸልይለት ሊማልድለት ግድ ነው። የእግዚአብሔር ሰው የሆነው ነቢዩ ሳሙኤል ሕዝቡ ወደ እርሱ መጥተው እርሱ ወደ እግዚአብሔር እንዲጸልይላቸው እንዲማልድላቸው ላቀረቡለት ጥያቄ መልስ ሲሰጥ በአንደኛ ሳሙኤል ምዕራፍ 12 ከቁጥር 23 እስከ 25 ላይ መልካሙንና ቅኑን መንገድ አስተምራችኋለሁ እንጂ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ፣ ብቻ እግዚአብሔርን ፍሩ ሲል እናገኛለን። በዚህ ቃል ላይ እንደምንመለከተው ነቢዩ ሳሙኤል አለመማለድ ወይም ምልጃን አለማቅረብ ማለትም ስለሌላው አለመጸለይ እግዚአብሔርን መበደል መሆኑን ተናግሯል። ይህ የቅዱሳን ሁሉ ሐሳብ ሲሆን እኛ እግዚአብሔርን እንፍራ እንጂ የድንግል ማርያምና የሌሎችም ቅዱሳን አማላጅነት አይለየንም። የቅዱሳኑ ምልጃ ለኛ እጅግ አስፈላጊ በመሆኑ አምላካችን እግዚአብሔር ራሱ ሰዎችን ወደ ቅዱሳን ጸሎት ሲመራቸው እናገኛለን። በኦሪት ዘፍጥረት ምዕራፍ 20 ከቁጥር 1 እስከ 7 ተጽፎ እንደምንመለከተው እግዚአብሔር የጌራራ ንጉሥ አቢሜሌክን ወደ አብርሃም ጸሎት ሲመራውና እርሱ ነቢይ ነውና ስላንተ ይጸልያል ትድናለህም ሲል እናገኛለን። እግዚአብሔር የኢዮብ ባልንጀራ የሆነ ኤልፋዝንና ጓደኞቹን በመጽሐፈ ኢዮብ ምዕራፍ 42 ከቁጥር 7 እስከ 9 ላይ ባሪያዬም ኢዮብ ስለ እናንተ ይጸልያል፣ እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ እያለ እግዚአብሔር አምላካችን ሲናገርና ወደ ኢዮብ ጸሎት ሲመራቸው እናገኛለን። ይህ ቃል የሚያስረዳን በእግዚአብሔር ፊት ሞገስ ያላቸው ቅዱሳን ልመናቸውና ምልጃቸው እጅግ በጣም ተቀባይነት ያለው መሆኑን ነው። እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ከቁጥር 28 እስከ 30 ተጽፎ እንደምንመለከተው ጸጋን የተሞላች ናት፣ እግዚአብሔር ከእርሷ ጋር ነው፣ ከሴቶች መካከል የተባረከችና በእግዚአብሔር ፊትም ጸጋን ያገኘች ናት። ስለዚህ የእርሷ ጸሎትና ምልጃ ለኛ ለሁላችንም እጅግ አስፈላጊ ነው ማለት ነው። ይህ የምልጃ ጸሎት ስለ ሌሎች በመጸለይና ሌሎችንም ደግሞ ጸልዩልን በማለት ይፈጸማል። ሐዋርያው ቅዱስ ጳውሎስ የኤፌሶን ክርስቲያኖችን ወደ ኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 6 ቁጥር 19 ላይ እንደዚሁም የቆላሲስ ክርስቲያኖችንም ወደ ቆላሲስ ሰዎች በጻፈው መልእክቱ በምዕራፍ 4 ከቁጥር 2 እስከ 4 ላይ ጸልዩልኝ ብሏቸዋል። ይህ ቃል የምልጃ ጸሎትን ወይም ደግሞ ስለሌላው መማለድን በግልጽ ያመለክታል። ቅዱስ ጳውሎስ እነርሱን ጸልዩልኝ ያላቸው እርሱን ክርስቶስ ስለማይሰማው ሳይሆን ስለ ፍቅር፣ ስለ ትህትናና በምልጃ ጸሎት ስለሚገኘው ጥቅም መሆኑ ግልጽ ነው። ስለዚህ እኛም ስለ ፍቅር፣ ስለ ትህትናና በአማላጅነት ስለሚገኘው ጥቅም ድንግል ማርያምን አማልጅን እንላታለን። ሌሎችንም ቅዱሳንን እንደዚሁ አማልዱን እንላቸዋለን። ድንግል ማርያምንና ሌሎችንም ቅዱሳንን አያማልዱም የሚሉ ሰዎች ሌላው ጥያቄያቸው ድንግል ማርያምንና ሌሎችን ቅዱሳንን ከሞት በኋላ አሁን የት እናገኛቸዋለንና አማልዱን እንላቸዋለን የሚል ሆኖ እናገኛለን። የዚህን ጥያቄ መልስ ለመረዳት በመጽሐፍ ቅዱስ ማስረጃነት አንደኛ የቅዱሳንን ሕያውነት ማወቅ እጅግ አስፈላጊ ነው። በመጽሐፍ ቅዱስ ውስጥ እንደተገለጸው በክርስቶስ የሚያምን ሁሉ በስጋ ቢሞትም በነፍስ አካል ሕያው ሆኖ በገነት እንደሚኖርና ለዘላለምም እንደማይሞት እግዚአብሔርም የሕያዋን አምላክ እንጂ የሙታን እንዳይደለ በግልጽ ተጽፏል። በማቴዎስ ወንጌል ምዕራፍ 22 ከቁጥር 31 እስከ 32 ላይ እንደምንመለከተው ጌታችን ኢየሱስ ክርስቶስ ያስተማረን ትምህርት ይህንኑ እውነት ያረጋግጥልናል። ጌታችን ኢየሱስ ክርስቶስ ቅዱሳን ከሞት በኋላ አሁን በአጸደ ነፍስ ሕያዋን ሆነው በገነት በኋላም በትንሣኤ ዘጉባኤ ከሞት ተነስተው ሕያዋን ሆነው በመንግሥተ ሰማያት እንደሚኖሩ ሲገልጥ በዮሐንስ ወንጌል ምዕራፍ 11 ከቁጥር 25 እስከ 26 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ለዘላለም አይሞትም ብሏል። ሐዋርያው ቅዱስ ጳውሎስም ከሞት በኋላ በነፍስ አካል ሕያው ሆኖ ከክርስቶስ ጋር እንደሚኖር ስለ ራሱ ሲናገር
ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 1 ከቁጥር 21 እስከ 24 ላይ ለኔ ሕይወት ክርስቶስም ሞትም ጥቅም ነውና ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁና ሊሄድ ከክርስቶስም ጋር ልኖር እናፍቃለሁ ሲል እናገኛለን። ይህ ቃል ቅዱሳን በስጋ ሲሞቱ በአካለ ነፍስ ወደ ክርስቶስ በመሄድ ሕያው ሆነው በገነት ከክርስቶስ ጋር እንደሚኖሩ ያረጋግጣል። ቅዱሳን በነፍስ አካል ሕያዋን በመሆናቸው በዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 11 ላይ አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየው። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት እስከ መቼ አትበቀልም አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው ተብሎ ተጽፏል። ይህ ቃል ቅዱሳን ከሞት በኋላ በአካለ ነፍስ ሕያዋን እንደሆኑና በምድር የሚሆነውንም እንደሚያውቁ ያረጋግጣል። እግዚአብሔር ቅዱሳን በሕይወተ ሥጋ ሳሉ ብቻ ሳይሆን ከሞቱ በኋላ በምድር ላይ ባለ በአጽሞቻቸው እንኳን ሳይቀር ድንቅ ሥራውን ተአምራቱን ለሰው ልጆች ያደርጋል። ለምሳሌ በሁለተኛ ነገሥት ምዕራፍ 13 ከቁጥር 20 እስከ 21 ላይ ስንመለከት ኤልሳ ከሞተና ከተቀበረ በኋላ የኤልሳ አጽም የነካው አንድ የሞተ ሰው ሕያው ሆኖ ከሞት ተነስቷል። እግዚአብሔር በአጽሞቻቸው እንኳን ሳይቀር ይህን ታላቅ ነገርን ካደረገ ሕያው በሆነች ነፍሳቸው ምን ያህል ድንቅ ቸርነቱን በማድረግ ክብሩን ይገልጥ ይሆን? ስለዚህ በሕይወተ ሥጋ ሳሉ የተሰጣቸው የአማላጅነት ጸጋ በሞት ምክንያት የሚቋረጥ አይደለም ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 27 ላይ እናንተም የክርስቶስ አካል ናችሁ ብሏል። የክርስቶስ አካልነትን ሞት ስለማይገታው እኛ በምድር በአካለ ሥጋ ያለንና በሰማይ በአካለ ነፍስ ያሉ ቅዱሳን እንዲሁም ሳይሞቱ ሕያዋን ሆነው ያሉ ነቢዩ ኤልያስን፣ ሄኖክን የመሳሰሉ ቅዱሳን በዚህ አካል ውስጥ የምንገኝ ነን። በአንድ ሕያው አካል አባላት መካከል ደግሞ መተሳሰብ፣ አንድነት ስላለ በዚህ አንድነት ምክንያት የፍቅር ምልጃና ጸሎት ይደረጋል። ስለዚህ ድንግል ማርያምና ሌሎች ቅዱሳን ሁሉ እስከ ዓለም ፍጻሜ የአማላጅነት ሥራን ይሰራሉ። እኛም እንዲያማልዱን እንጠይቃቸዋለን። እነሱም በተሰጣቸው ጸጋ በመንፈስም ከኛ ጋር ይሆናሉ፣ ከኛ አይለዩም። ይህን ኅብረት በተመለከተ ሐዋርያው ቅዱስ ጳውሎስ ሲናገር ወደ ዕብራውያን በጻፈው መልእክቱ በምዕራፍ 12 ከቁጥር 22 እስከ 23 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማኅበር የሁሉ ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ሲል እናገኛለን። ይህ በአጸደ ነፍስ ካሉት ቅዱሳን ሁሉ ጋር ያለንን መንፈሳዊ ኅብረትን ያመለክታል። ሁለተኛ የተሰጣቸውን ዘላለማዊ የሆነ ቃል ኪዳንን ማወቅ ያስፈልጋል። በመዝሙር 88 ከቁጥር 2 እስከ 3 ላይ ቅዱስ ዳዊት ሲናገር ምሕረትን ለዘላለም አንጻለሁ ብለሃልና ጽድቅህ በሰማይ ጸና፣ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ፣ ለባሪያዬም ለዳዊት ማልኩ ሲል እናገኛለን። ይህ ቃል እግዚአብሔር ለመረጣቸው ለቅዱሳኑ የሚሰጣቸው ቃል ኪዳን መኖሩን ያረጋግጣል። በመዝሙር 111 ቁጥር 6 ላይ ደግሞ የጻድቅ መታሰቢያ ለዘላለም ይኖራል ይላል። መታሰቢያቸው ለዘላለም ነው መባሉ ቅዱሳን በምድርም በሰማይም ለዘላለም የማይረሱ መሆናቸውንና እስከ ዓለም ፍጻሜ ሁልጊዜ ዋጋ ሲያሰጡ መኖራቸውን ያረጋግጣል። በዚህ መሰረት የቅዱሳን ሁሉ አማላጅነታቸው እስከ ዕለተ ሞታቸው ብቻ የሚፈጸም ሳይሆን ከሞትም በኋላ በቃል ኪዳናቸው መሰረት የማይቋረጥ ነው ማለት ነው። ይህም በመሆኑ በአንደኛ ነገሥት ምዕራፍ 11 ቁጥር 13 ላይ እግዚአብሔር ሰለሞንን ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኳት ስለ ኢየሩሳሌም ለልጅህ አንድ ነገድ እሰጣለሁ እንጂ መንግስቱን ሁሉ አልቀድም ብሎታል። ዳዊት ከሞተም በኋላ እግዚአብሔር ስለ እርሱ ስለ ዳዊት ብሎ ቸርነትን አድርጓል። በአንደኛ ነገሥት ምዕራፍ 11 ቁጥር 32 እና 34 ላይ ተመሳሳይ የሆነ መልእክት እናገኛለን።
በኦሪት ዘጸአት ምዕራፍ 3 ቁጥር 6 ላይ እግዚአብሔር ነቢዩ ሙሴን እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ሲለው እናገኛለን። እነዚህ ቅዱሳን አበው ከሞቱም በኋላ እግዚአብሔር እኔ የነሱ አምላክ ነኝ ብሎ ራሱን ገልጧል። በዚህ መሰረት የቀደሙ ቅዱሳን አበውን ስማቸውን በመጥራት የአባቶቻችን የቅዱሳን አምላክ ብለን አምላካችንን እግዚአብሔርን ስንማጸነው ስንለምነው እርሱ ስለ እነሱ ብሎ ፈጥኖ ቸርነትና ምሕረትን ያደርግልናል። በኦሪት ዘጸአት በምዕራፍ 32 ከቁጥር 13 እስከ 14 ላይ ተጽፎ እንደምንመለከተው ነቢዩ ሙሴ በእነዚህ ቅዱሳን ስም ተማጽኖ ለሕዝቡ ምሕረትን አስገኝቷል። እስካሁን ድረስ የተመለከትነው የሰማነው የመጽሐፍ ቅዱስ ክፍል ቅዱሳን ሕያዋን መሆናቸውንና አማላጅነታቸውም የሚከናወነው በዚህ ዓለም በሕይወተ ሥጋ ሳሉ ብቻ ሳይሆን ከሞት በኋላም በአጸደ ነፍስ ሳሉም የማይቋረጥ መሆኑን ነው። የእመቤታችን ቅድስት ድንግል ማርያም አማላጅነትም ድንግል ማርያም በዚህ ዓለም ሳለች ብቻ ሳይሆን በሞት ከዚህ ዓለም ከተለየችና በትንሣኤና በእርገት ወደ ክርስቶስ ከሄደች በኋላም አማላጅነቷ አይቋረጥም። ስለዚህ በእርሱ በእግዚአብሔር ፊት ባላት ጸጋና ከእርሱ በተሰጣት ቃል ኪዳን እስከ ዓለም ፍጻሜ ድንግል ማርያም ታማልዳለች ብለን እናምናለን። በባህሪው ጻድቅና ፈራጅ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስም ስሟን ጠርተን ስንማጸነው ፈጥኖ ቸርነቱን ያደርግልናል ማለት ነው። የድንግል ማርያም አማላጅነት በመጽሐፍ ቅዱስ ውስጥ ስለ ምልጃ በተጻፈው ቃል የተገለጸና የታወቀ ብቻ ሳይሆን በተግባርም የታየ ሆኖ እናገኘዋለን። በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ላይ ተጽፎ እንደምንመለከተው በቃና ዘገሊላ በነበረው ሰርግ ላይ ጌታችን ኢየሱስ ክርስቶስ እናቱ እመቤታችን ቅድስት ድንግል ማርያምና ቅዱሳን ሐዋርያት መገኘታቸው ተገልጧል። በዚህ ሰርግ ላይም ተዘጋጅቶ የነበረው የወይን ጠጅ ባለቀ ጊዜ የሰዎቹ ጭንቀት የተመለከተች እመቤታችን ቅድስት ድንግል ማርያም ወደ ጌታችን ኢየሱስ ክርስቶስ ቀርባ የወይን ጠጅ እኮ የላቸውም ብለዋለች። ይህን ማለቷ አንተ የወይን ጠጅ ልትሰጣቸው ትችላለህ፣ ድንቅ ተአምራትን ማድረግ ትችላለህና ድንቅ ተአምራትን አድርግላቸው፣ ከጭንቅም አድናቸው ማለቷ መሆኑ ግልጽ ነው። ድንግል ማርያም ስለ ሰዎቹ ወደ ጌታችን ኢየሱስ ክርስቶስ መቅረቧ ምልጃ ስለሌላው መለመን ነውና ፍጹም አማላጅነቷን ያረጋግጣል። ጌታችን ኢየሱስ ክርስቶስም ለእናቱ ጥያቄ መልስ ሲሰጣት አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ብሏታል። አንቺ ሴት የሚለው ቃል በዕብራውያን ባህልና በመጽሐፍ ቅዱስም ትምህርት መሰረት የክብር መጠሪያ ስም በመሆን ያገለግላል። ጌታችን ኢየሱስ ክርስቶስ ድንግል ማርያም እናቱን በቃና ዘገሊላ ሰርግ ቤት ብቻ ሳይሆን በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እንደተገለጸው በመስቀል ላይ ተሰቅሎ ሳለም አንቺ ሴት ብሎ ሲጠራት እናገኛለን። አንቺ ሴት የሚለው ቃል የፍቅር፣ የትህትና፣ የርኅራኄ ንግግር እንጂ የቁጣና የንቀት ንግግር ባለመሆኑ ጌታችን ኢየሱስ ክርስቶስ በሃይማኖት ወደ እሱ የቀረቡትን ብዙ ሴቶችን አንቺ ሴት እያለ ጠርቷቸዋል። ለምሳሌ በዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ሳምራዊቷን ሴት አንቺ ሴት እመኚኝ ብሏታል። ከነናዊቷንም ሴት በማቴዎስ ወንጌል ምዕራፍ 15 ቁጥር 28 ላይ አንቺ ሴት እምነትሽ ታላቅ ነው ብሏታል። ማርያም መግደላዊትንም በዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ አንቺ ሴት ስለምን ታለቅሻለሽ ብሏታል። ጌታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን ይቅርና እነዚህ ሴቶች እንኳን አንቺ ሴት ያላቸው በአክብሮት ሊጠራቸው ወዶ እንጂ ሊንቃቸውና ሊሰድባቸው ፈልጎ እንዳልሆነ ከቃሉ መገንዘብ እንችላለን። ቅዱስ ጳውሎስም የክርስቶስን ከድንግል ማርያም መወለድ ሲገልጥ ወደ ገላትያ ሰዎች በጻፈው መልእክቱ በምዕራፍ 4 ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ብሏል። በዚህ ቃል ውስጥ ሴት የሚለው ቃል የክብር መጠሪያ እንጂ የማቃለል ቃል አይደለም። ምናልባት ይህን ቃል ጠቅሰው ጌታ እናቱን አቃለላት የሚሉ ካሉ እናትን ማቃለል ኃጢአት ነውና እያቃለሉ ያሉት ኃጢአተኛ እያደረጉ ያሉት ክርስቶስን በመሆኑ ይህ ወደር የማይገኝለት ስህተትና ኃጢአት ነው። ምክንያቱም በኦሪት ዘዳግም ምዕራፍ 27 ቁጥር 16 ላይ አባቱን ወይም እናቱን የሚያቃልል እርጉም ይሁን። ኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ አባትንና እናትን አክብር። እንደዚሁም መጽሐፈ ምሳሌ ምዕራፍ 20 ቁጥር 20 ላይ አባቱን ወይም እናቱን የሚሰድብ በድቅድቅ ጨለማ መብራቱ ይጠፋል ይላል። በማቴዎስ ወንጌል ምዕራፍ 15 ቁጥር 4 ላይም አባቱንና እናቱን የሰደበ ፈጽሞ ይሙት ተብሎ ተጽፏል። ስለዚህ ክርስቶስ በዚህ ቃል ድንግል ማርያም እናቱን አከበራት እንጂ አላቃለላትም።
ቃሉን በዕብራውያን የአነጋገር ዘይቤ መሰረት በአክብሮት የተነገረ የትህትና የፍቅር የአክብሮት ቃል እንጂ ለማቃለል የተነገረ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል በትህትናና በአክብሮት የተናገረው መሆኑ ይታወቅ ዘንድ ድንግል ማርያም እናቱ በለመነችው መሰረት በቃና ዘገሊላ ሰርግ ቤት ውስጥ ታላቅና ድንቅ የሆነ ተአምራቱን ሲፈጽም እንመለከታለን። ካንቺ ጋር ምን አለኝ ወደሚለው ቃልም ስንመጣ ይህ ቃል ትህትናንና አክብሮትን ለመግለጽ ያገለግላል። ለምሳሌ ያህልም በአንደኛ ነገሥት ምዕራፍ 17 ከቁጥር 18 ላይ የሰራፕቷ ሴት ልጇ በሞተባት ጊዜ ወደ ነቢዩ ኤልያስ ቀርባ የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን? ብለዋለች። ይቺ ሴት ነቢዩ ኤልያስን ካንተ ጋር ምን አለኝ ያለችው ነቢዩ ኤልያስን ልትነቅፈውና ልትንቀው ፈልጋ ሳይሆን እኔ አንተን ያሳዘንኩበትና ቅር ያሰኙበት ነገር ምን አለ ለማለት በአክብሮትና በትህትና የተናገረችው ቃል ሆኖ እናገኛለን። በማቴዎስ ወንጌል ምዕራፍ 8 ቁጥር 29 ላይም ተጽፎ እንደምንመለከተው በጌርጌሴኖን ሀገር በነበሩት በሁለቱ ሰዎች ላይ አድረው ያሰቃዩቸው የነበሩ አጋንንት ጌታችን ኢየሱስ ክርስቶስን ባዩት ጊዜ ኢየሱስ ሆይ የእግዚአብሔር ልጅ ሆይ ካንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ መናገራቸው ተጽፎ ይገኛል። ይህንን ማለታቸው ካንተ ጋር ምን ጸባለን? አንተን የምንቃወምበት ምን ኃይል አለን ለማለት መሆኑ ግልጽ ነው። በዕብራውያን የአነጋገር ዘይቤ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን አንቺ ሴት ካንቺ ጋር ምን አለኝ ጊዜ ያልደረሰ ማለቱ እርሱ ሁሉን የሚያደርግበት ጊዜ ያለውና ቶሎ ተአምራቱን ባያደርግ ልመናዬን ቸል አለ ብላ ቅር እንዳትሰኝ ስለወደደ እናቴ የለመንሽኝን ነገር አልፈጽምም አላደርግም እልሽ ዘንድ ካንቺ ጋር ምን ጸባለኝ? ምንስ ቅሬታ አለብኝ? ጊዜ ድረስና የለመንሽኝን አደርገዋለሁ ለማለት ነው። በዚህ አነጋገር ዘይቤም ድንግል ማርያምና ጌታችን ኢየሱስ ክርስቶስ በሚገባ ስለተግባቡ እመቤታችን ቅድስት ድንግል ማርያም ይህንን የእሺ ባይነቱ ቃል ሰምታ ሰዎቹን በመጥራት የሚላችሁን ሁሉ አድርጉ ስትላቸው እናገኛለን። በዚህ መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ በስድስቱ ጋኖች ውሃ እንዲሞሉ በማድረግና ውሃውን ወደ ወይን ጠጅነት በመለወጥ ድንቅ ተአምሩን በቃና ዘገሊላ አድርጓል። በዚህም ክብሩን ገልጧል። ይህ የሚያረጋግጥልን የድንግል ማርያም ምልጃ ከፍተኛ ዋጋ የሚያስገኝና ሰውን ወደ ክርስቶስ የሚያቀርብ መሆኑን እንዲሁም በአማላጅነቷ ምክንያት የእርሱ የእግዚአብሔር ክብር የሚገለጥ መሆኑን ነው። ስለዚህ ድንግል ማርያም አታማልድም የሚል ትምህርት መጽሐፍ ቅዱሳዊ መሰረት የሌለውና መጽሐፍ ቅዱስ ስለ ቅዱሳን ምልጃ የሚያስተምረውን ትምህርት በሙሉ የሚቃወም አስተምሮ ሆኖ እናገኘዋለን። ስለዚህ ምልጃ አስፈላጊና ግዴታ በመሆኑ መጽሐፍ ቅዱስ ቅዱሳን እንደሚያማልዱ በቂ የሆነ ማረጋገጫ ይሰጠናል። ይህ ሆኖ ሳለ አንዳንዶች ድንግል ማርያም ታማልዳለች የሚል ቃልን ቃል በቃል ከመጽሐፍ ቅዱስ አሳዩን ብለው ሲጠይቁ እናገኛቸዋለን። እንዲህ የሚሉ ሰዎችን ድንግል ማርያም አታማልድም የሚል ቃል በመጀመሪያ እናንተ ከየት አመጣችሁ? መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም የሚል ቃል አለ ወይ? ካለ አሳዩን ብሎ መጠየቅ አስፈላጊ ነው። በመጽሐፍ ቅዱስ ውስጥ ድንግል ማርያም ታማልዳለች፣ ጴጥሮስ ያማልዳል፣ ጳውሎስ ያማልዳል የመሳሰለው እየተባለ ቃል በቃል የግድ ስም ዝርዝር የማይጻፍበት ምክንያት አማላጅነት በጥቂት ቅዱሳን ላይ ብቻ የተመሰረተ ሳይሆን የሁሉም ቅዱሳን ተግባር እንደመሆኑ መጠን በዚህ መልክ መጽሐፍ ቅዱስ ቢጻፍ ስም ዝርዝር ብቻ የሞላበት ይሆናል ማለት ነው። ስም ዘርዝሮ ከመጽሐፍ ይልቅ ግን ስለ አማላጅነት ጠቅላላ ሐሳብንና መልእክትን እንዲሁም ምልጃን የሚመለከቱ መልእክቶችንና ድርጊቶችን መዝግቦ መያዝ አስፈላጊና በቂ በመሆኑ በመጽሐፍ ቅዱስ ውስጥ ስለ ምልጃ በቂ የሆኑ መልእክቶችንና ትምህርቶችን በሰፊው እናገኛለን። ለምሳሌ ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ቁጥር 16 ላይ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ሲል የተናገረው ቃል ለዚህ ማስረጃ ይሆናል። ይህ ቃል ስም ሳይጠቀስ የተጻፈ ሆኖ በዚህ ቃል ውስጥ እያንዳንዱ የሚለውና የጻድቅ ሰው ጸሎት የሚለው ቃል ሁሉንም ቅዱሳንን የሚመለከት ነው ማለት ነው። በአጠቃላይ የድንግል ማርያም አማላጅነቷ እስካሁን በተመለከትነው የመጽሐፍ ቅዱስ ትምህርት መሰረት በመጽሐፍ ቅዱስ ውስጥ በትምህርትም በተግባርም የተረጋገጠ ሆኖ እናገኘዋለን። በዚህ መሰረት ድንግል ማርያም ታማልዳለች ለማለታችን ምክንያቱ ቅዱስ የሆነው የእግዚአብሔር ቃል እንጂ የሰው ሐሳብ አይደለም ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ታማልዳለች የምንልበት ይህ ምክንያት ያልገባቸው ሰዎች
አማላጅነቷን መቃወማቸው በመጽሐፍ ቅዱስ ውስጥ ስለ ቅዱሳን አማላጅነት በግልጽ የተጻፈውን ካለመቀበል የተነሳ በመሆኑ እውነታው ይህ መሆኑን በግልጽ ማሳየት አስፈላጊ ነው። እግዚአብሔር አምላካችን ስላስተማረን ስሙ ለዘላለም የተመሰገነ ይሁን። የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የልዑል እግዚአብሔር ቸርነት አይለየን። ወስብሐት ለእግዚአብሔር።